ጤና ይስጥልኝ እንዴት ናችሁ የቻናሌ ተከታታዮች? ዛሬ ክፍል 2ን እንቀጥላለን። በየብስ ላይ የትራፊክ አደጋ መንስኤዎች በ3 ይከፈላሉ። እነሱም አንደኛ የአሽከርካሪው ባህሪ 90%፣ ሁለተኛ የተሽከርካሪው የብልሽት ባህሪ 8%፣ ሶስተኛ የአካባቢ ባህሪ 2% ናቸው። ክፍል 2 ዓለም አቀፍ የትራፊክ ቋንቋዎች። ዓለም አቀፍ የትራፊክ ቋንቋዎች በ4 ይከፈላሉ። እነሱም አንደኛ ዓለም አቀፍ የመንገድ ዳር ምልክቶች፣ ሁለተኛ ዓለም አቀፍ የመንገድ ዳር መስመሮች፣ ሶስተኛ ዓለም አቀፍ የትራፊክ ማስተላለፊያ መብራቶች፣ አራተኛ ዓለም አቀፍ የትራፊክ ፖሊስ ኤጅ ምልክት ናቸው። ክፍል 1 ዓለም አቀፍ የመንገድ ዳር ምልክቶች በ3 ዋና ዋና ክፍሎች ይከፈላሉ። ዓለም አቀፍ የመንገድ ዳር ምልክት በዋናነት በ3 ዋና ዋና ክፍሎች ይከፈላሉ። እነሱም የሚያስጠነቅቁ፣ አንደኛ የሚያስጠነቅቁ፣ ሁለተኛ የሚቆጣጠሩ፣ ሶስተኛ መረጃ ሰጪ። የሚያስጠነቅቁ የመንገድ ዳር ምልክቶች ምንድነው የሚሰጡት? ለሹፌሩ ከፊት ለፊታችን የሚያጋጥመንን ከፊት ለፊታችን ያለውን ነገር አንሸራታች መንገድ ሊሆን ይችላል፣ ጠባብ መንገድ ሊሆን ይችላል፣ ድልድይ ሊኖር ይችላል፣ መንገዱ ጠመዝማዛ መሆኑን፣ ከፊት ለፊታችን ተማሪዎች ሊኖሩ ይችላሉ፣ ወይ እግረኛ መንገድ እየተሻገረ ወይም ወደ ትራፊክ መንገድ እየቀረብን መሆኑን በተለያየ መልኩ ሊገልጹልን ይችላሉ ማለት ነው። እነዚህ ምልክቶች በ3 ማዕዘን ሲሆኑ በውስጣቸው ደግሞ በጥቁር ቀለም ያሳያሉ ያለውን ነገር ከፊት ለፊታችን የሚያጋጥመንን ነገር ማለት ነው። ቅርጻቸው 3 ማዕዘን ሲሆን ጠርዛቸው በቀይ የተቀባ ሲሆን መደቡ በውስጡ ነጭ ነው። መደባቸው ወይም ውስጡ ነጭ ነው። መልእክት የሚያስተላልፉልን ከፊት ለፊት የሚያጋጥመንን ችግር አስቀድመው ይነግሩናል ማለት ነው። የሚያስተላልፉልንም መልእክት ከፊት ለፊት የሚያጋጥመን ነገር ተጠንቅቀን እንድናልፍ ቅድሚያ መረጃ ይሰጡናል ማለት ነው። የሚቆጣጠሩ የመንገድ ዳር ምልክቶች ከስማቸው መጠራት መረዳት እንደሚቻለው አሽከርካሪዎች በሚያሽከረክሩበት ወቅት አስፈላጊውን ትዕዛዝ አክብረው እንዲያሽከረክሩ የመቆጣጠር ስራን ይሰሩልናል ማለት ነው። ራሱን ችሎ በሚቆጣጠሩ ስራ የሚገኙ 3 የመንገድ ዳር ምልክቶች የሚከለክሉ የመንገድ ዳር ምልክቶች፣ ሁለተኛ የሚያስገድዱ የመንገድ ዳር ምልክቶች፣ ሶስተኛ ቅድሚያ የሚያሰጡ የመንገድ ዳር ምልክቶች ናቸው። የሚከለክሉ የመንገድ ዳር ምልክቶች የተለያዩ የተከለከሉ ቦታዎች፣ ሁኔታዎች ወይም ነገሮች ለአሽከርካሪ አስቀድመው የሚጠቁሙ ናቸው። የሚከለክሉ የመንገድ ዳር ምልክቶች ዓለም አቀፍ መለያቸው ቅርጻቸው ክብ ሲሆን ጠርዛቸው ወይም ክፈፋቸው በቀይ ቀለም የተከበበ ነው። መደባቸው ውስጡ ነጭ ነው። መልእክት የሚያስተላልፉበት በጥቁር ቀለም በተሰራ ስዕል፣ ቀስት ወይም ጽሑፍ ነው። የሚያስተላልፉት ትዕዛዝ መልእክት ክልክል ነው፣ የተከለከለ ነው የሚል ይሆናል። የሚያስገድዱ የመንገድ ዳር ምልክቶች እነዚህ የመንገድ ዳር ምልክቶች በአብዛኛው ጊዜ በከፍተኛ ፍጥነት ለማሽከርከር በተፈቀደ ቦታ በአደባባዮችና ባለ አንድ አቅጣጫ መንገድ ላይ ይገኛሉ። የሚያስገድዱ የመንገድ ዳር ምልክቶች ዓለም አቀፍ መለያቸው ቅርጻቸው ክብ ሲሆን ጠርዛቸው፣ ክፈፋቸው እና መደባቸው ሰማያዊ ቀለም ነው። የሚያስተላልፉትን መልእክት በነጭ ቀለም በተሰራ ስዕል፣ ቀስት፣ ጽሑፍ ነው። የሚያስተላልፉት መልእክት መጨረሻ ብቻ አሽከርክር፣ ብቻ እለፍ የሚል ይሆናል። የሚያስተላልፉትን መልእክት መጨረሻ ብቻ አሽከርክር፣ ብቻ እለፍ የሚል ይሆናል። ቅድሚያ የሚያሰጡ የመንገድ ዳር ምልክቶች ጥቂት ስለሆኑ ከነዚህ ውስጥ የተወሰኑትን እናያለን። መጀመሪያ ላይ ያለው የሚያስተላልፈው መልእክት ለተላላፊ ቅድሚያ ስጥ። ስቶፕ የሚለው ምልክት ቆመህ ለተላላፊ ቅድሚያ ስጥ። ክብ ሆኖ በቀይ ቀስትና በጥቁር ቀስት ምልክት የሚያሳየው ምልክት ከፊት ለፊት ላይ የሚመጣ ተሽከርካሪ ቅድሚያ ስጥ። 4 ማዕዘን ሆኖ በቢጫ ከለር የሚያሳየን ከሆነ ቅድሚያ አለ ማለት ነው።
የኦንላይን መማሪያ መጽሐፉን የምትፈልጉና አስተያየት መስጠት የምትፈልጉ በኮሜንት መጽሐፍ ላይ ጻፉልኝ። ሰላም ሁኑ። ቻው።